ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ቤተሰብ እንግዲህ ዛሬም በአንድ ርዕስ ለማውራት መጥቻለሁ ማለት ነው። እሱ ምንድነው? ያው ሰሞኑን እንግዲህ በዴዚ እናት ሞት ምክንያት በጣም ብዙ ውዝግቦች እየተነሱ ይገኛል። ከዛ መሀል አንዱ ደግሞ ሰሞኑን ከትላንት ጀምሮ ዴዚ ፕሮፋይል በምታደርጋቸው ነገሮች በጣም ብዙ ነገር እየተባለ ይገኛል እና በዛ ዙሪያ የራሴን ሀሳብ አስተያየት መስጠት ፈልጋለሁ። እናንተም ደግሞ ሀሳባችሁን ሼር እንድታደርጉኝ እፈልጋለሁ። እና እንደምታውቁት እንዳያችሁት በመጀመሪያ ዴዚ የዜድን ፕሮፋይል ፎቶዋን ዘግዝቃ የዴዚ አካውንት ላይ ፕሮፋይል ተደረገ። ከዛ በመቀጠል ደግሞ ላይቭ ላይ ዜድ እያለች ሂዳ በዴዚ አካውንት ላይክ እኔ እዚህ ጋር ቃሉን አልጠቀሙም የዩቲዩብ ሕግ ስለማይፈቅድ በጣም የሚያስጠላ ስድብ ተጻፈ ለዜድ ማለት ነው በዴዚ አካውንት። ሶ ይሄ ነገር ማን ነው እያደረገ ያለው? የዴዚን አካውንት ማን ነው እየተቆጣጠረ ያለው? በቃ ለምንድን ነው በሞተ ሰው ከዚህ በላይ የሚቀለደው? ወዲያውኑ ደግሞ አንድ ሰዓት ባልሞላ ጊዜ ውስጥ የዜድ ፕሮፋይል ተነስቶ የዴዚ እናት ፕሮፋይል ከዴዚ ጋራ በልጅነቷ አቅፋት እሱ ተደረገ። ቤተሰብ ማን ነው የዴዚን አካውንት የሚቆጣጠረው? ማን ነው በዴዚ አካውንት በየላይቡ እየገባ የሚያስጠላ ስድብ የሚጽፈው? ለምንድን ነው በእናትየው ውስጥ የሚቀለደው? በቃ ኦሬዲ ሙታለች እቺ ሴትዮ ትረፍ። የእውነት በቃ ያለፈው አልፏል። እንዲህ ማን ነው የዴዚን አካውንት ማን ነው ማኔጅ የሚያደርገው? እኔ ሊገባኝ አልቻለም። ይህን ጥያቄ ለእናንተ ትቻለሁ። ገባችሁ? እና በሞተ ሰው መቀለድ ነው የሚሆነው። በቃ እንዲህ ሲጀመር ሰው ሲያዝን ሚዲያ ላይ እኮ ምንድን ነው እኔ ሊገባኝ አልቻለም። ቤተሰብ የእውነት አሌክስ ራስክ አጥፍተካል። እኔ ታውቃለህ ከዚህ በፊት ጥሩ ስትሰራ ኦፍኮርስ ጥሩ ሰርተካል ብዬ በጣም ሙሉ ዩቱቤ ማለት ትችላለህ ስለ እናንተ የሰራውበት ይበልጣል። ግን ለምሳሌ በቀደም ሂደክ ለሄለን አንበሳ አውረድክላት። በዛም በጣም ብዙ መነጋገሪያ ምናምን ተፈጠረ። ኦኬ ምናምን ተባለ። ኦኬ ግን ይሄም ስህተት ነው አሌክስ፣ የእውነት ስህተት። ግን አንዳንዴ ቤተሰብ ስህተትን ሰዎች ስህተት ነው ካላሉን አይገባንም። ሀዘን ላይ ሆኖ ሂዶ ለሷ ጊፍት መስጠቱ እንደዛ ማድረጉ ልክ ነው ብዬ አላስብም። ገባችሁ? ምንም ሚዲያ ላይ አይታችኋል እየተረገጠን ያለው በዚህ ጉዳይ ራሱ ማለት ነው። እና እናንተ እንደ አንድ ኢትዮጵያዊ እንደ ሞተች እናት ይህ ነገር ልክ ነው ብላችሁ ታስባላችሁ? ከሚዲያ ላይ ትንሽ ጊዜ ቢጠፋስ? ከሚዲያ ላይ ቢራቅስ? ሀዘን ነው። እናት የምታክል ናት የሞተችው። ገባችሁ? እኔ ምንም ሊገባኝ አልቻለም። እየተካሄደ ያለው ነገር ቤተሰብ ምንም ሊገባኝ አልቻለም። የእውነት ነው የምላችሁ። አንደኛ በዴዚ አካውንት የዴዚን አካውንት ማን ነው ማኔጅ እያደረገ ያለው? ለምንድን ነው በዴዚ አካውንት በየላይቭ እየተሄደ መጥፎ ስድብ የሚጻፈው? ፕሮፋይል እንደዛ የሚቀያየረው ዴዚ ራሷ ናት ወይስ አሌክስ ነው ወይስ ሌላ ሰው ነው? ማን ነው? ምንም ሊገባኝ አልቻለም። በቃ የሞተችውን ሴትዮ ተረፍበት እንዴ! የእውነት በቃ ድራማ ሲበዛ ራሱ ያስጠላል። የእውነት ነው የምላችሁ። በቃ በሞተ ሰው በዚህ ልክ መቀለድ የእውነት በጣም ነው የሚደብረው። እንዴ አሁን ትናንት አሌክስ ሄለን ቤት ነበረ። እሷ አገር ሂዶ ምሳሌ ጋብዛት። ይሄ ራሱ ስህተት ነው ቤተሰብ። ስህተት ነው በሉ። የእውነት ነው የምላችሁ። እኔ ለአሌክስ ያለኝን ነገር ታውቃላችሁ። ግን አሌክስ ሄዶችን ሴትዮ አግኝቶ ምሳ ሲጋብዛት አስቡ። የስንት ሰዓት መንገድ ነው በፕሌን ራሱ ማለት ነው። ሄዶ ምሳ ሲጋብዛት ምን ሊፈጠር እንደሚችል ከእንደገና ያቺ የሞተች ነፍስ አታርፍም። ከእንደገና ተነስቶ ለምን እንደዚህ ተብሎ ሌላ ግርግርና ድራማ ነው የሚፈጠረው። አይደለም ወይስ ነው? እናንተ እንደ አንድ ኢትዮጵያዊ ያውም እናት ያክል ነገር ሞታ ይሄ ሁሉ ነገር ተገቢ ነው ትላላችሁ? እንድትመልሱልኝ ይፈልጋለሁ። እናንተም ሀሳብ አስተያየታችሁን በዚህ ዙሪያ እንድትሰጡኝ ይፈልጋለሁ።
አሌክስ ሄለን ያለችበት ሀገር ሄዶ ምሳ ምናምን መገባበዝ፣ ይሄ ለልክ ከሚዲያ ጋር እልክ መገባባት ምንም ጥቅም የለውም። ይባስ ወደ ያልሆነ ነገር ውስጥ ነው የሚከተን። ምንም ጥቅም የለውም። ከሚዲያ ሰው ጋር አሳስተው ሌላ ነገር ውስጥ ነው አሌክስ የሚያስገቡ። ከሚዲያ ሰው ጋር እልክ አትያዝ። የእውነት ነው መልክ ከሚዲያ ትንሽ ብትጠፉ ነው የሚሻለው እንጂ እልክ ተያይዘክ አሁን ሄለንን ለመጋበዝ መሄድ ጊፍት መስጠት መብትክ እኮ ነው። ግን ያው ሰዓቱ ገባክ። ለክ ሰዎች እንደዛ አይረዱም። ሁሉም ሰው ደብሮታል ባደረግከው ነገር። ግን የሚያሳዝነው የሞተ ተጎዳ፣ ቤተሰብ የሞተ ተጎዳ። እቺ ሴትዮ ስንት ዋጋ ከፍላ አሳድጋት። አሜሪካ ላይ ሆም ስኩል ማለት ልጅን ማስተማር ማለት በጣም ከባድ ነው ከምታስቡት በላይ። ማንም እንደዛ አያረግም። ያንን ሁሉ ዋጋ ከፍላ ያሳደገቻትን ልጅ ኦኬ ሁሉ ነገር እንትን ብሎ ህይወቷ አለፈ። ህይወቷን ካለፈ በኋላ ደግሞ የተለያየ ድራማ መስራት ሴትዮዋ ላይ በጣም ነው የሚያሳዝነው። እኔ ዴዚ ምን ነክቷት እንደሆነ አላቅም። ቤተሰብ የእውነት አላቅም። ምናልባት ቋንቋ አለመቻሏ፣ ምናልባት አማርኛ መጽሐፍ ማንበብ አለመቻሏ፣ እኔ ምንም ሊገባኝ አልቻለም። ምን እየተካሄደ እንዳለ አላቅም። ግን በሞተ ሰው ላይ ድራማ መስራት ይቁም። በቃ ይሄን ነው ልል የምችለው። በሞተ ሰው ላይ አትቀልዱ። አትሊስት ሙታም እንኳን ትረፍ። የእውነት በጣም ነው የሚደብረው። ማርያምን እኔ ቤተሰብ ምን ልላችሁ እንደምችሉና አላቅም። በጣም ነው የሚያስጠላው። እንዴ ሴትዮዋ እኮ አላርፋለች ሙታም ራሱ። እና እኔ በዴዚ አካውንት ራሱ ማን እንደሆነ እንደዚህ ይሄን ስራ እየሰራ ያለው እኔ ሊገባኝ አልቻለም። እናንተ ማን ይመስላችኋል? እስኪ የራሳችሁን ሀሳብ አስተያየት አስቀምጡልኝ ቤተሰብ። ይሄን ድራማ እየሰራ ያለው ማን ይመስላችኋል? አንዴ ፎቶ ዘግዝቆ፣ አንዴ እንደዚህ በየላይቭ እየሄደ መጥፎ ስድብ መጻፍ፣ የማይሆን ነገር ሪፖስት ማድረግ። ማን ነው አካውንቷን ማኔጅ እያደረገ ያለው? ለምንድን ነው ወደዚህ የምትጠላበትን ስራ ሚዲያ ላይ እየተሰራ ያለው? አንድን ሰው ነፃ ማውጣት፣ አንድን ሰው ማሰደብ። ማን ነው እንደዚህ እያደረገ ያለው? ይህንን ለእናንተ ትቻለሁ። እኔ ምንም ሊገባኝ ስላልቻለ ሀሳብ አስተያየታችሁን በዚህ ዙሪያ በነፃነት ሳትሳደቡ በንጹህ ጭንቅላት ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እየተካሄደ ያለው ነገር ልክ ነው አይደለም የሚለውን ነገር ከእናንተ ሀሳብ ከተመልካቾቼ ማወቅና መስማት እፈልጋለሁ። ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። አመሰግናለሁ ባይ